በዓለም ኃጢአተኛ በደለኛ ናት ብለው የከሰሷትን እንኳን ሴት ከሳሾችሽ ወዴት አሉ? ከእናንተ መካከል ኃጢአት የሌለበት ሰው ይውገራት። ሁሉም ኃጢአቱ ተናበበ። ሁሉም ዘንድ የሚነበብ የተሸፈነ ኃጢአት አለ፣ ግን የኛ ሳይሆን የሌሎቹ ነው የሚታየን። ስለዚህ ግፎች የሚበዙት ለዚህ ነው። የራስህን ኃጢአት ተመልከት። ሁሉንም ነገር በመናገራቸው ፈሪሳውያን አዋቂዎች ሆኖ ነበር የሚታዩት። ዝቅ ማለትን አልለመዱም። ዝቅታን ከመጻሕፍት ቢነገራቸውም በተግባር ሊተረጉሙት አይቻሉም። አሁንም ቅዱስ ይስሐቅ ሶርያዊው ሲናገር ምን ይላል? አንተ በምድር ላይ ስትኖር ነው አላዋቂ ሆነህ ኑር ይላል። ማለት ዕውቀትን ንቆት አይደለም። ምክንያቱም አንተ ከምታውቃቸው ዕውቀቶች የበለጠ የማታውቃቸው አሉና፣ ስለዚህ አላዋቂ ሆነ መኖር ይሻላል። በመናገር በትዕቢት ስቃይ ውስጥ ከምትገባ አለ ዝም ማለትን ምረጥ። ዝም በላ። ከኔ ጋር ናችሁ? ዓለም ብዙ ጩኸት አለው። የእግዚአብሔር ሰዎች ያዳምጣሉ እንጂ አይጮሁም። ብዙ ነው የሚሰሙት። ዝም በል። እምተናብቦ ይሄ ይሳርመሞ ከመናገር ዝምታ ይሻላል። ቅዱስ ዳዊት ሲናገር ደግሞ ራሱን የሚያለው ለአንደበቴም ሲም እግዚኦ አቃቤ ለአፉዬ፣ ለአንደበቴ ጠባቂ ንዘዝላት። እቺ ምላስ እሳት ስለሆነች አገርን ቃላቶቻችን አገር መጠገን አገር ማፍረስ ስለሚችሉ፣ ህዝብን ስለሚያጠፉ፣ በቃላት ብዙ ሰዎች ስለሚሞቱ፣ በቃላት ብዙ ሰዎች ስለሚጠገኑ መልካም ሲሆን፣ ስለዚህ አለመናገርን ዝምታ ምረጥ። አለመናገር ግን ማለት ዝም ማለት ግን አለመናገር ማለት አይደለም። የት መናገር እንዳለብህና የት መናገር እንደሌለብህ መለየት ማለት ነው። ከኔ ጋር ናችሁ? ዝም ማለት ዝም ስንል አላዋቂዎች መሆን ማለት አይደለም፣ ወይም መሸነፍ አይደለም፣ መንበርከክ አይደለም። ዝም ሲሉ የልብ ጸጥታ እናገኛለን። በዚህ በኦርቶዶክሳዊ መንፈሳዊ ትምህርት ውስጥ የምናየው በኦርቶዶክሳዊ በግሪክኛው የሚነሳው ሄዚኪያ ወይም ሄዚኪያዚዝም የሚባል ሄዚኪያ ማለት ውስጣዊ ሰላም ጸጥታ ማለት ነው። የአይምሮ መረጋጋትን ገንዘብ ማድረግ ማለት ነው። በልብ ጸጥታ ውስጥ መኖር ማለት ነው። ወይም ደግሞ ንጹህ ጸሎት የምትባላለች የመጀመሪያዎቹ ዘመን ላይ የነበሩ ሐዋርያን አበው የሚሏት የአይምሮ ጸሎት ወይም የልብ ጸጥታ ጸሎት ይሏታል። ምንም ቃላት ሳይናገሩ የምትጸልዩት ጸሎት ወይም ደግሞ አጭር የክርስቶስ ጸሎት ይሏታል። ኪሪየ ለይሶ፣ አቤቱ ይቅር በለኝ። ሁሉም ሰው የሚጸልያት፣ አሁንም ተቀምጣችሁ እኔም ቆሜ ሁሌም የምንጸልያት፣ እየሰራን እየወጣን ይቅር በለን። ትሕትናን ነው የሚገልጸን፣ እሱ ዝቅታን ነው የሚገልጸው። ስለዚህ በየት ቦታ መናገር እንዳለብህ ወቅ፣ የት ቦታ ደግሞ መናገር እንደሌለብህ ወቅ ነው። በእምነት ሲመጣ ዝም በል እያልን አይደለም። እምነቴማ ይሄ ነው፣ አግባብ በሆነ መልኩ መግለጽ መቻለን። አዋቂ ሆነ ከምትሰቃይ አላዋቂ ሆነ መኖር ይሻልሃል ይላል። አዋቂነት ስቃይ ነው አሁን። ምክንያቱም ዕውቀቱ ራሱ በጥበብ የታሸ ዕውቀት አይደለም። የኦርቶዶክስ ዕውቀት በጥበብ የተቃኘ ዕውቀት ነው። በዛው ምክንያቱም ዕውቀት ብቻውን አያሻግረንም። ከዕውቀት ጋር ጥበብ ግን ማሻገር ይችላል፣ ለትውልድ ይተርፋል። እሱን ይዘ መኖር አለብህ ነው የሚለው።